መጽሐፈ ምሳሌ ምዕራፍ 24 ላይክ በማድረግ ጀምሩት። ልጄ ሆይ በክፉ ሰዎች አትቅና፣ ከእነርሱም ጋር መሆንን አትውደድ። ልባቸው ግፍን ታስባለችና ከንፈራቸው ሽንገላን ትናገራለችና። ቤት በጥበብ ይሠራል፣ በማስተዋልም ይጸናል። በእውቀት ከከበረውና ካማራው ሀብት ሁሉ ጓዳዎች ይሞላሉ። ጠቢብ ሰው ብርቱ ነው፣ አዋቂም ሰው ኃይሉን ያበዛል። በመልካም ሥርዓት ሰልፍ ታደርጋለህ፣ ድልም ብዙ ምክር ባለበት ዘንድ ነው። ጥበብ ለሰነፍ ከፍ ብላ የራቀች ናት፣ በበርም አፉን አይከፍትም። ክፉ ለማድረግ የሚያስብ ተንኰለኛ ይባላል። የስንፍና ሐሳብ ኃጢአት ነው፣ ሰዎች ፌዘኛውን ይጸየፉታል። በመከራ ቀን ብትላላ ጉልበትህ ጥቂት ነው። ወደ ሞት የሚነዱትን ታደግ፣ ሊታረዱ የተወሰዱትንም አድን። እነሆ ይህንን አላውቀውም ብትል ልቦችን የሚመረምር እርሱ አያስተውልምን? ነፍስህንም የሚመለከት እርሱ አያውቅምን? ለሰውስ ሁሉ እንደ ሥራው አይመልስለትንምን? ልጄ ሆይ መልካም ነውና ማር ብላ፣ ወለላም ለጣምህ ጣፋጭ ነው። ጥበብ ለነፍስህ እንዲሁ እንደሚሆን እወቅ። ብታገኘው ፍጻሜህ መልካም ይሆናል፣ ተስፋህም አይጠፋም። እንደ ኃጥ በጻድቅ ቤት ላይ አትሸምቅ፣ ማደሪያውንም አታውክ። ጻድቅ 7 ጊዜ ይወድቃልና ይነሳልም፣ ኃጥአን ግን በክፉ ላይ ይወድቃሉ። ጠላትህ ቢወድቅ ደስ አይበልህ፣ በመሰናከሉም ልብህ ሐሴትን አያድርግ። እግዚአብሔር ያንን አይቶ በዓይኑ ክፉ እንዳይሆን ቁጣውንም ከእርሱ እንዳይመልስ፣ ስለ ኃጢአተኞች አትቆጣ፣ በክፉዎችም አትቅና። ለኃጢአተኛ የፍጻሜ ተስፋ የለውምና የኃጥአንን መብራት ይጠፋልና። ልጄ ሆይ እግዚአብሔርና ንጉሡ ፍራ፣ ከዓመፀኞች ጋር አትደባለቅ፣ መከራቸው ድንገት ይነሳልና። ከሁለቱ የሚመጣውን ጥፋት ማን ያውቃል? እነዚህ ደግሞ የጠቢባን ቃሎች ናቸው። በፍርድ ታደላ ዘንድ መልካም አይደለም። ኃጥኡን ጻድቅ ነህ የሚለውን ወገኖች ይረግሙታል፣ አሕዛብም ይጠሉታል። የሚዘልፉት ግን ደስታ ይሆንላቸዋል፣ በላያቸው መልካም በረከት ትመጣለች። በቀና ነገር የሚመልስ ከንፈርን ይሰማል። በስተ ሜዳ ሥራህን አሰናዳ፣ ስለ አንተ በእርሻ አዘጋጃት፣ ከዚያም በኋላ ቤትህን ሥራ። በባልንጀራ ላይ በከንቱ ምስክር አትሁን፣ በከንፈርህም አታባብለው። እንዳደረገብኝ እንዲሁ አደርግበታለሁ፣ እንደ ሥራውም እመልስበታለሁ አትበል። በታካች ሰው እርሻ አእምሮ በጎደለው ሰው ወይን ቦታ አለፈው። እነሆ ሁሉ እሾህ ሞልቶበታል፣ ፊቱንም ሳማ ሸፍኖታል፣ የድንጋዩንም ቅጥር ፈርሷል። ተመለከተውና አሰበው፣ አየሁትም። ተግሣጽን ተቀበለው። ጥቂት ትተኛለህ፣ ጥቂትም ታንቀላፋለህ። ትተኛ ዘንድ ጥቂት እጅህን ታጥፋለህ። እንግዲህ ድህነት እንደ ወንበዴ፣ ችጋርህም ሰይፍ እንደታጠቀ ሰው ይመጣብሃል። የዛሬው ክፍል በዚህ ተጠናቋል። በቀጣይ ክፍል እስከምንገናኝ ድረስ ቸር ቆዩልኝ፣ ቸር ሰንብቱ። ታዲያ ይህንን ቪዲዮ ለሌሎች ሸር ማድረግ እንዳይረሳ። አመሰግናለሁ። ክበሩልኝ።